ዝም ካላልሽ እንደለመድሽው እዛው እጂ ወስጄ ምን ቆይ ገና ለገና ምንም ፈላጊ የላትም ብላችሁ ነው አይደል እንደዚህ የምትጫወቱብኝ? ግድ የለም እሺ። እንዴ እኔ እኮ ሳይከፋኝ ቀርቶ አይደለም ሰው ነኝ እኮ እኔም ይሰማኛል። እንዴ ምን ሆናችሁ ነው? ቆይ እናንተ እኔ ምን አደረኳችሁ? እሺ ቆይ ዝም ማለታችሁም እንዴ አንቺ? እኔም እኮ እናደዳለሁ፣ እኔም ሰው ነኝ። ስለዚህ ተናድጄ ደግሞ ዝም ማለት ያለብኝ አይመስለኝም። ሰምኛለሽ? እኔ ስናድድ አታውቂኝም። እሺ ስለዚህ ዝም ብትይ የተሻለ ይመስለኛል። ይኸውልህ ደግሞ ለዚህ ሁሉ ነገር ተጠያቂ አንተ ነህ። እሺ ለሰኒም ቢሆን ኒና አፍሽን ዝጊ። ሰምኛለሽ? ይሄንን ወሬ ለአንድ ሰው ብትናገር አለቅሽም። አንተ ልትገለኝ እኮ ነው። ልቀቀኝ እንጂ አለቅሽም። ይኸውልሽ ይሄንን ወሬ ከአንድ ሰው ብሰማው በዚህ ጉዳይ እኔ ሰኒን ማጣት አልፈልግም። ሰኒን ማግኘት ብቻ ነው የምፈልገው። ስለዚህ ከአንድ ሰው ወሬ ብሰማው ወይም ለአንድ ሰው ብትናገር አለቅሽም። እሺ ሁሉም እየተነሱ እኔ ላይ ነው እንደሚፈነጭብኝ። ቆይ እኔ ልታረቁኝ ወይኔ እናንተ ግን ሰብስክራይብ አድርጋችኋል? ታዲያ ምን እየጠበቃችሁ ነው ጋይስ? ሰብስክራይብ አድርጉ እንጂ። ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች እንዲሁም የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 221ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ጽናት ድራማ ክፍል 221 ቶሎ ይለቀቅልን ማለት እንዳትረሱ እና ውድ የቻናሌ ቤተሰቦች ከዛ በፊት ግን ላይክ በጣም እየቀነሰ ነው ያለው። ስለዚህ ፍቅራችሁን ብታሳዩኝ በጣም ደስ ይለኛል። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። ወደ ጽናት ድራማ ስንመለስ እንግዲህ ጽናት ድራማ ክፍል 220 ላይ እንዳያችሁ ከሆነ ሰኒ እንግዲህ ራሷን ለማጥፋት ሞክራ ነበር። አሁን ላይ ሆስፒታል ነው የምትገኘው። እናም ውድ የቻናሌ ቤተሰቦች ሰኒ ምንም ነገር መሆን የለባትም የምትሉ ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። ሰኒ እንግዲህ የሆነ ነገር ከሆነች ፊልሙን አናይም ስትሉ ነበር። እንግዲህ በክፍል 220 ኮመንት ላይ እንዳየሁት ከሆነ ሁላችሁም እንግዲህ የሰኒ መዳን ስትጠባበቁ ነበር። እናም ሰኒ መዳን አለባት ስትሉ ነበር። እስቲ በክፍል 221 ላይ ደግሞ ሰኒ ትድናለች ወይስ አድንም የሚለውን አብረን የምናየው። ነገር ግን ሰኒ መዳን አለባት። ሰኒ እንግዲህ አሁን ላይ በጣም ተጨናንቃ ነበር እንግዲህ ይህን ድርጊት የወሰነችው። ይህን ነገር ያደረገችበት ምክንያት እንግዲህ በአንድ በኩል የመርሲ ሞይ ጉዳይ፣ በሌላ በኩል የክብሮም ጉዳይ፣ ሲቀጥል ደግሞ የጆከር ነገር እናም በጣም አስጨንቋት ነበር። በዛ ላይ እህቷ ራኬብ እንግዲህ ከቤት እንድትወጣ ተናግራት ነበር። ስለዚህ ሰኒ በጣም ተጨናንቃ ነበር በሰዓቱ። እንግዲህ ነገሮችን እንዴት መፍታት እንዳለባት ግራ ተጋብታ ነበር። ምሩንም ለማማከር ሄዳ ነበር። ነገር ግን ሁሉም እንግዲህ ፊት ነሷት መሰለኝ። ማየውን ውሳኔ ነበር የወሰነችው። ውድ የቻናሌ ቤተሰቦች እስቲ ሰኒ የምትሞት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን እና እንደኔው ሀሳብ ከሆነ ሰኒ አሁን ላይ መዳን አለባት። እናም አሁን ላይ ሰኒን እያሰቃዩ ያሉ ሰዎች እንግዲህ መጋለጥ አለባቸው። የመጀመሪያው ሰው እንግዲህ መርሲ ሞይ ነው። መርሲ ሞይ እንግዲህ ሰኒን በጣም እያሰቃያት ነው። ጆከር ደግሞ እንደሚታወቀው በጣም ይወዳታል። እናም ደግሞ ክብሮምም ሰኒን በጣም ነበር የሚወዳት። ነገር ግን መርሲ ሞይ አሁን ክብሮም ተጠቅመዋል። ክብሮም ተጠቅሞ እንግዲህ ሰኒን የጎዳ ይመስለኛል። ይህን ለማድረግ ለምን እንደፈለገ ባይታወቅም እንግዲህ ክብሮም እንግዲህ በመርሲ ሞይ እጅ እንደወደቀ ነው የማስበው እና ወጥመድ ውስጥ የገባ ይመስለኛል። ካሁን በኋላ እንግዲህ ሰኒም ያው ክብሮምም የምትቀርብ አይመስለኝም ውድ የቻናሌ ቤተሰቦች። ነገር ግን ሰኒ ምናልባት ከዳነች ከማን ጋር ብትሆን ደስ ይላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሁላችሁም እንግዲህ ከጆከር ጋር እንደምትሉ አልጠራጠርም። እኔም እንግዲህ ከጆከር ጋር ብትሆን አሪፍ ይመስለኛል።
እንግዲህ ይህን ያልኩበት ምክንያት ከክብሮም ጋርም ትሆናለች ብዬ አስባለሁ። ግን ክብሮም አሁን ላይ ከመርሲሞይ ጋር በመሆን እንግዲህ ሰኒን የሚጎዳ ነገር አድርጓል። ይህን ነገር ደግሞ መርሲሞይ እንግዲህ ካጋለጠ ወይም ኒና ለሌላ ሰው ከተናገረች ሰኒ ለክብሮም ያላት ስሜት ሙሉ በሙሉ ይጠፋል ብዬ ነው ማስበው። ስለዚህ አሁን ላይ ክብሮም በጣም ትልቅ ስህተት ነበር የሰራው። እንግዲህ በቅናት ተነሳስቶ ቢታገዝ ኖሮ ሰኒ ወደሱ የመምጣት እድልም ነበራት። ግን ምን ዋጋ አለው? አልታገሰም፣ በስሜት ተቻክሎ። እናም መርሲሞይን ቀርቦ እንግዲህ መርሲሞይ እሱን እንደ መልካም ሰው ነበር የቀረበው። ግን የመርሲሞይን ተንኮል ክብሮምም አላወቅም። በመጨረሻም እንግዲህ ማየውን ነገር ተፈጥሯል። ውድ የቻናሌ ቤተሰቦች፣ እናም ሰኒ እስቲ በቀጣይ ክፍል መዳን አለባት የምትሉ ኮመንት ላይ ሁላችሁም እየገባችሁ ሰኒ መዳን አለባት ማለት እንዳትረሱ። ሌላኛው ጉዳይ ደግሞ ወደ ጽናት ስንመለስ ጽናት ኪራን ለማናደድ ብላ አሁን ላይ እያደረገችው ያለው ነገር በጣም ስህተት ነው። ይህ ነገር ትዳሯንም ሊያሳጣት ይችላል። እንግዲህ በክፍሉ 220 ላይ እንዳያዝ ከሆነ ኪራን ለማስቀናት ብላ እንግዲህ ከቤኪ ተብየው ጋር በስልክ ረዥም ሰዓት ስታወራ ነበር። እንዳጋጣሚ ኪራም እንግዲህ ደውሎላት ነበር። ማታ እራት ልጋብዝሽ ለማለት ሲደውል ስልኳ ተይዟል ነበር ያለው። እናም ከአባቷ ጋር እያወራችን ይሆናል በማለት እንግዲህ ያው በመልካም ነበር ያሰበው። በድጋሚ ሲደውል ተይዟል። ለሶስተኛ ጊዜ ሲደውል እንግዲህ ለምን ይሁን የፈለገኝ በማለት እንግዲህ ሌላውን ስልክ በመዝጋት ለኪራ ነበር የደወለችው። እናም ይሄ ነገር ጽናትን ዋጋ የሚያስከፍላት ይመስለኛል። እናንተስ አይመስላችሁም? ጽናትም ወደ ራሷ መመለስ አለባት። ይሄ የቅናት ስሜት እንግዲህ ማስወገድ አለባት። አለበለዚያ ሄዶ ለእሷም ጥሩ አይደለም። ኪራ የበቃለት እንግዲህ እንደሚቆርጥለት አልጠራጠርም። የሆነ አባባል አለች፣ ማንም ሰው ሲበቃው ይበቃዋል። እናም አሁን ላይ ኪራ በጣም እየታገሳት ነው። እንግዲህ በቃኝ ያለለት ተመልሶ ሊያያትም ላይፈልጋትም ይችላል። እናም ውድ የቻናሌ ቤተሰቦች ጽናትም እንግዲህ ጸባዩን ማስተካከል አለባት ነው የሚለው። ሌላው አሁን ላይ በጣም የፈራሁት ነገር እንግዲህ የሰኒ መታመም ሁሉም ሰምቶ እንግዲህ ወደ ሆስፒታል ነበር የመጡት። ኪራም እንግዲህ ተደውሎለት ወደ ሆስፒታል ነው የመጣው። እንዳጋጣሚ ሆኖ ሀና ኪራን ተከትለው ነበር። እናም ውድ የቻናሌ ቤተሰቦች አሁን ላይ እንደሚመስለኝ ከሆነ ወደ ሆስፒታሉ ዋና ስትመጣ እንግዲህ ኪራ ማለትም ጽናት ወዳልሆነ ነገር እንግዲህ ያልሆነ ሀሳብም ልታስብ ትችላለች። እንግዲህ የጽናት ባህሪ ነው። እንዴት ለእኔ ሰዓት ነግር ጸሐፊን ማለትም ሀናን ይዛ ትመጣለህ በማለት ድጋሚ ከኪራ ጋር እንግዲህ ሌላ ጦርነት ይነሳል ብዬ ነው የማስበው። ነገር ግን ለዚህ ሁሉ ነገር ደግሞ በመጀመሪያ ሰኒ መዳን አለባት ነው የሚለው። ጸቡም ቀስ ብሎ ይደርሳል፣ መጨቃጨቁም ቀስ ብሎ ይደርሳል። አሁን ላይ እያሳሰበን ያለው የሰኒ ህይወት ነው። እንግዲህ ወደ ምሩ ስንመለስ ደግሞ ምሩ እንግዲህ ጓደኛዋን በጣም እንደምትወዳት ያው አይታችሁታል። በክፍል 220 ላይ የሰኒ መታመም ስትሰማ እንግዲህ እሷም ራሷን ስታ ነበር። ያው ከዚህ በፊት እንደሚታወቀው ምሩም የልብ ኬዝ እንዳለባት ያው ሁላችሁም የምታውቁ ነው። መቋቋም አልቻለችም ነበር። በጣም ደክሟት ራሷን ስታ ነበር። እስቲ እናንተስ ምን ትላላችሁ? ምሩስ የሆነ ነገር የምትሆን ይመስላችኋል ወይስ የሰኒን የሆነ ነገር ከሆነች እሷም የሆነ ነገር ትሆናለች ብላችሁ ነው የምታስቡት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወደ ክብሮምና ኒና ስንመጣ ደግሞ ክብሮም እንግዲህ ኒና ላይ በጣም እየጮህባት ነው። ይህ ሁሉ መዘዝ የመጣው በአንቺ ምክንያት ነው። ያኔ አንቺ ወደዛ ባትሄጂ ኖሮ እኔም እንደዚህ አይነት ስህተት አልሰራም ሲል ነበር። እናም ኒናም ደግሞ እንግዲህ በጣም ከፍቷት ስታለቅስ ነበር። ሁሉም ሰው እየመጣ በእኔ ላይ ይጮዋል፣ እኔም እኮ ሰው ነኝ ይሰማኛል፣ እኔንም እኮ ይከፋኛል ስትል ነበር። እውነት ነው ይከፋታል እሷንም። እነሱም እንደዛ ማድረግ አልነበረባቸውም። ሁሉም እንግዲህ እየመጣ በእሷ ላይ ይጮዋል። እሷም እንግዲህ ከጥገኝነት ብጦታ የሆነ የራሷን ስራ ነገር ጀምራ እንግዲህ ራሷን በራሷ ብታስተዳድር ባይ ነኝ። አለበለዚያ እንግዲህ ማንም እየመጣ በእሷ ላይ ይጮዋል። አሁን ላይ ጽናትም እንግዲህ ተሰላችታለች መሰለኝ።
በክፍሉ 220 ላይ እንግዲህ ያለችውን ነገር ሰምታችኋል። እንደ በቃት አሁን ላይ ከኪራ ጋር ብቻ መሆን እንዳለባት ሁሉም ከቤታቸው ቢወጡ ደስ እንደሚላት እንግዲህ አንዳንድ ምልክቶችን እያሳየች ነበር። እናንተስ ምን ትላላችሁ? ጽናት ትክክል ናት ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደኔ ሀሳብ ከሆነ ጽናት አዎ ትክክል ናት። በዛ እዛ ቤት ሰው በዛ እንግዲህ ሁሉም የየራሳቸውን ህይወት ቢኖሩ አሁን ላይ ጽናትም እንግዲህ የኪራን ፍቅር ነው የምትፈልገው፣ የኪራን እንክብካቤ ነው የምትፈልገው። ነገር ግን ሁሌም እነሱ የሚገጥማቸው ችግር ብቻ ነው። ችግር ተለይቷቸው አያውቅም። አንድ ቀን ተደስተው አያውቁም። በዛ የተነሳ እንግዲህ ቤቱም ያው ሰላም አጥቷል። እናም ውድ የቻናሌ ቤተሰቦች እስቲ ክብሮም ኒናን ያላት ነገር ትክክል ነው ትላላችሁ? ኒና አስችሏት ሁሉንም ነገር አምቃ ይዛ ትቆያለች? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም ውድ የቻናሌ ቤተሰቦች ወደ ኪያና ሄኖክ ስንመጣ እንግዲህ ኒና የሆነ ነገር ሸተተኝ ነው የምትለው አይደል? ዛሬ እኔንም የሆነ ነገር ሸተተኝ፣ ፍቅር እየሸተተኝ ነው። እንግዲህ ኪያና ሄኖክ ወደ ፍቅር ዓለም ለመግባት እንግዲህ እየታገሉ ነው። ነገር ግን ሁለቱም እየተፈቃቀሩ ፍቅራቸውን አልተገላለጹም እንጂ ይዋደዳሉ። መቼውን እነሱ እንደ ሌሎች በፍቅር ክንፍ የሚሉት? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡት። እናንተስ እስቲ እነዚህ ሰዎች አልተፋቀሩም ነው የምትሉት? ሀሳባችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንግዲህ ሁለቱም የሆነ የፍቅር ነገር እንግዲህ ለማውራት የሆነ ፍንጭ እያሳዩ ነው። ነገር ግን እነሱ ፍቅራቸው የሚገላለጹበት ቀን ነው የናፈቀን ውዴ ቻናል ቤተሰቦች። እናም እስቲ ወደፊት ኪያና ሄኖክ ምን እንደሚሆኑ አብረን የምናየው ይሆናል። ሌላኛው ጉዳይ ደግሞ የጆከር ነው። ጆከር እንግዲህ በጣም ነበር ያሳዘነኝ። ክብሮም እና ማርሲሞ አንድ ላይ በቀመሩት ቀመር ማለትም ሰኒ ራሷን ለማጥፋት ሞክራ ነበር። እንደ ድንገት ሆኖ ክብሮም እና ማርሲሞ እያወሩ እያለ ጆከር ይመጣል። ጆከር እንግዲህ ሰኒ የሆነ ነገር እንደሆነች ነበር የሰማው። ሰኒ ያለችበትን ቦታ ቢጠይቃቸው ሁለቱም እንግዲህ መናገር አልፈለጉም ነበር። እናም ውድ የቻናሌ ቤተሰቦች ጆከር በጣም እያሳዘነኝ ነው። እንደሚባለው ምንም ነገር የለውም፣ ወላጅም የለውም። በዛ የተነሳ እንግዲህ እነሱ ጆከርን ለማሸማቀቅ ቢሞክሩም እሱ ጋር ግን እውነተኛ ፍቅር ያለ እየመሰለኝ ነው። እነሱ ጆከርን ለማዋረድ ቢታገሩ እሱ ግን በንጹህ ልቡ ነው የሚወዳት። ስለዚህ እንግዲህ የማንንም አሉባልታ እነሱም ባይሰሙ እላለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። የሃና ግብዣ ነገር ደግሞ እንግዲህ ሃና ግብዣዋን እየተጠባበቀች ያለ ነበር ይሄ ሁሉ ነገር የተፈጠረው። ስለዚህ ሃና እንግዲህ ያው ኪራን መከተል ነበረባት፣ ተከተለችው። ነገር ግን ምሰው ስላመለጣት እንግዲህ ትንሽ ቅር ያላት ይመስለኛል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ወደ ራኬብ ስንመጣ ደግሞ ራኬብ እንግዲህ ይህ ሁሉ የተፈጠረው በእኔ ምክንያት ነው። እኔ እኮ ከስህተቷ እንድትማር እንጂ ራሷን እንድታጠፋ አልነበረም ከቤት ውጪ ያልኳት ማለት እንግዲህ እሷም ጸጸት ላይ ናት። ክብሮም በእኔ ምክንያት ነው ብሎ ጸጸት ላይ ነው። ደግሞ ምሩም ጸጸት ላይ ናት። ሁሉም እንግዲህ በእኔ ጥፋት ነው እያሉ ነው። ሌላው ደግሞ እንግዲህ ጆከርም እንደዛው እያለ ነው። ነገር ግን ይሄ ነገር ቢቋጭ ላለው ፊልሙ መስተካከል አለበት የምትሉ እስቲ ሁላችሁም ኮመንት ላይ እየገባችሁ ስለ ፊልሙ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ጽናት ድራማ ላይ ምን ይጨመር ምን ይቀነስ፣ ምንድነው ቅር ያላችሁ ነገር ኮመንት ላይ ሁላችሁም እየገባችሁ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። እናም ውድ ቻናል ላይ ቤተሰቦች እንግዲህ እስከዚሁ ድረስ መምጣታችሁ ካልቀረ ሁሌም እንደምላችሁ ለዚሁ ቻናል አዲስ ከሆኑ ሁላችሁም ይህን ቻናል ሰብስክራይብ በማድረግ እስቲ ወደ 99 ሺህ እየተጠጋን ነው። ሁላችሁም ሰብስክራይብ ካደረጋችሁ በዚህ ሳምንት ወደ 99 ሺህ እንገባለን። በቅርቡ ደግሞ 100ን ገብተን እንግዲህ አብረን የምናከብር ይሆናል። ስለዚህ ሁላችሁም በዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ እናም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እንግዲህ ፋሚሊዎች ሰብሰብ ብለን እስቲ 100 ሺህ አብረን በቅርቡ እናከብራለን ብዬ ተስፋ አደርጋለሁ። እና ውድ የቻናል ቤተሰቦች በጣም ነው የምወዳችሁ። እንግዲህ መልካም ሳምንት ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።